ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ግብፅና ሳውዲ አረቢያ ብቻ ናቸው በቀይ ባህር ቀጠና ላይ የበላይነት ያላቸው። የቀይ ባህር ቀጠና ሰላምና ደህንነትንም የማስጠበቅ ዋናውና ትልቁ ኃላፊነት በግብፅና በሳውዲ አረቢያ ጫንቃ ላይ ያርፋል ሲሉ የግብፅ የውጭ ጉዳይ ሚኒስተር ባደር አብዱለቲ የሰጡት አስተያየት ዳግም መነጋገሪያ ሆኗል። ይህ ጉዳይ በተለይም ለወትሮ ኢትዮጵያ አንድ ጥያቄ ስትጠይቅ የተለያዩ መግለጫዎችን በማውጣት የሚታወቁት የኤርትራ ባለስልጣናትም ሆኑ እንደዚሁም የጅቡቲ መንግስትም የየመንም የሱዳንም መሪዎች ምንም አላሉ። ይህ ጉዳይ ለምን እንፈትሸዋለን። በተለይም የተለያዩ የጂኦፖለቲክስ ተንታኞች አሁንም የቀይ ባህር ቀጠና የአረቦች ባህር እንዲሆን እነኚህ የአረብ ሀገራት ይፈልጋሉ። በተለይም ግብፅ የቀይ ባህር ቀጠናን የአረቦች ግዛት ወይም የአረቦች ባህር እንደሆነ አጀንዳን በመንዛት ኢትዮጵያን የመሰሉ ሀገራት ወደ ቀይ ባህር ቀጠና እንዳይንቀሳቀሱ አሊያም እንዳይቀላቀሉ አዲስ ዘመቻን ጀምራለች። ስለዚህ ዘመቻ በስፋት የምንላችሁ ነገር አለን። መረጃው ጠቃሚ ነው፣ ትሰሙታላችሁ። እንደዚሁም በዩጋንዳና በኬንያ መካከል የተፈጠረው ውዝግብ በተለይም ዩጋንዳ ኬንያ ላይ ለምን ተነሳች? እንደሚታወቀው የናይል ኢኒሼቲቭን ፈርሙ ተብለው ከፈረሙ ሀገራት መካከል ናቸው። ይሁንና ግን በማጽደቁ ረገድ አሁን ኬንያም በዚህ ጉዳይ ላይ ሐሳቧን ለጊዜው መገደቧን የተገለጸው። በሌላ በኩል በግብፅ ትዘወራለች አሊያም በኢትዮጵያ ውስጥ ያሉ ተቃዋሚ ኃይሎችንም ጭምር በተዘዋዋሪ ስታሰለጥን ነበር። ኢትዮጵያን ለመውጋት ወይም ለማዳከም ያሰበ ወታደር ሲሰለጥንባት ነበር የተባለችው አገር ዩጋንዳም አዲስ መረጃ ወጥቶባታል። በእርግጥም ዩጋንዳ እንደ ኢትዮጵያ መብት ስላላት ወይም ደግሞ የራሷ የሆነ ግዛት በእጅ አዙር በአሻጥር ያለ ሕጋዊ መንግሥት ፍቃድና ያለ ሕጋዊ ሰነድ ስለተወሰደባት ነው ወይንስ ኬንያ ከኢትዮጵያ ጋር ስለተጣመረች? ምናልባት ኬንያና ኢትዮጵያ ከወራት በፊት የተፈራረሙትን ሙሉ በሙሉ በአንዱ ሀገር ላይ ተቃጣ በሌላኛው ሀገር ላይ ተቃጣ አደጋ ነው በሚል ይህንን ማዕቀፍ መሰረት ያደረገውን ወታደራዊ ጥምረት ስላደረጉ ግብፅ ባሴረችው ሴራ ተጠልፋ እዛ ውስጥ ወድቃ ነው የሚለውን ጉዳይ በደንብ እናያለን። ባጭሩ ዩጋንዳና ኬንያ መካከል የተነሳውን አሁናዊውን የባህር በር ይገባኛል ጥያቄን መሰረት ያደረገውን ውዝግብም አንድ ላይ በመጠኑ አንስተን ከዚሁ ከግብፅና ከኤርትራ ብሎም በዚህ ቀጠና ላይ እንቅስቃሴን እያደረጉ ካሉ ኃይሎች ጋር በማጣመር በስፋት እናየዋለን። በሌላ በኩል አሜሪካና ሳውዲ አረቢያ አዲስ ጥምረት መፍጠራቸው ተሰምቷል። ይህ አዲስ ጥምረት ኒው ስትራቴጂክ አሊያንስ የሚል ስያሜ ተሰጥቶታል። በእርግጥ አሜሪካ ለሳውዲ አረቢያ ከሰሞኑ እሸጣለሁ ስትል አሜሪካና ሳውዲ አረቢያ መካከል የተፈራረመው ወይም ደግሞ በመግባባት ደረጃ የተፈጸመው የጦር መሳሪያ ውል ስምምነት በዚህ በምስራቅ አፍሪካ ቀጠናም ሆነ በቀይ ባህር ቀጠና በዋናነት ደግሞ በቀይ ባህር ቀጠናና በመካከለኛው ምስራቅ በአረቡ ባህረ ሰላጤ ቀጠና ምን አይነት ለውጥን ሊያመጣ ይችላል? ለምን እስራኤል ተቃወመችው? ሳውዲ አረቢያስ 35 የሚሆን ጀትን በአንድ ጊዜ ለዛውም F-35A እና B የተሰኘውን የአሜሪካ ዘመናዊ የሚባለውን ጀት ምናልባትም ከኔቶ አባል ሀገራትና ከኔቶ አባል ሀገራትም በጣም ዋናዎቹ የሚባሉት ሀገራት ከያዙት ጀት ውጪ ለሌላ ሀገራት ያልተሸጠውን ጀት ለመግዛት ለምን አቀደች? ይሄ ምንን ያሳያል? አንድምታው ምንድን ነው የሚለውን ጉዳይ እናየዋለን በስፋት። ከዚህ ጋር ተያይዞ ትራምፕ አዲስና አነጋጋሪ ሐሳብን መሰንዘራቸው ተገልጿል። በእርግጥ አሜሪካና ግብፅ እኛ እንደምንለው አሊያም ደግሞ በርካቶችም እንደሚያወሩት በጣም የተቆራኙና የተጣመሩ ናቸው ቢባልም ትራምፕ ግን ግብፅን የሚያበሳጭ አዲስ ንግግር ተናግረዋል። የትራምፕ ንግግር ለሲዩዝ ካናል የጦር መርከቦቻችንም የንግድ መርከቦቻችንም አይከፍሉም፣ ምክንያቱም በየዓመቱ ለእናንተ የጦር መሳሪያ ድጋፍ የምንከፍላችሁ ብዙ ቢሊዮን ዶላር ነው። ስለዚህ ለሲዩዝ ካናል እንደ ውሃ ቦኖ ቆራጭ የምንከፍልበት ምክንያት የለም ሲሉ ለግብፅ እንቅጩን መናገራቸው ተሰምቷል። እነኚህንና ሌሎች ወሳኝ የሚባሉ ከዚህ ጉዳይ ጋር የተገናኙ
ወሳኝ መረጃዎችን ይዘናል። በእነኚህ መረጃዎች በርካታ ቁም ነገሮችን እንደምትገበዩ ተስፋ እናደርጋለን። እንደዚሁም አክለን እንግዲህ እስከ ዛሬ ድረስ በዛሬ እንግዲህ ያበቃው ማለት ነው የሳውዲ አረቢያና የግብፅ እንደዚሁም ደግሞ በዚህ ቀጠና ላይ ያሉ ከሩቅም ያሉ አገራትን ያሳተፈውን የባህር ላይ ወታደራዊ የጦር ልምምድን የሚመለከት መረጃ እናቀርባለን። ይሄ ጉዳይ በእርግጥ ምን ታስቦ ነው? ከሰሞኑ ግብፅ ያወጣችው መግለጫ ይታወሳል። በቀይ ባህር ዙሪያ በማያገባት ጉዳይ ውስጥ እንደ እርጎ ዝንብ የምትገባው ግብፅ አሁን ደግሞ ከሳውዲ አረቢያ ጋር በጅዳ አቅራቢያ በሚገኘው የቀይ ባህር የባህር ቀጠና ላይ ወታደራዊ የጦር ልምምድ አድርጋለች። ይሄ ምን አይነት ትርጉም አለው? በተለይም እኛ የምናወራው ሁልጊዜም ስለ ኢትዮጵያ ብሔራዊ ጥቅም ስለሆነ ከሀገራችን ከኢትዮጵያ ብሔራዊ ጥቅም ጋር እያስተሳሰርን እምናይ ነው የሚሆነው፣ እምንፈትሽ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ እንደዚሁ እንደተለመደው ላይክ እና ሼር እያደረጋችሁ ለራሳችሁም ለሌሎችም እንዲደርስ እንድታደርጉ እየጋበዝን የምትሰጡን አዲስ ሐሳብ፣ አስተያየት፣ ሂስም አሊያም ደግሞ ድጋፍም የሚሆን መረጃ ካለ ወይም አስተያየት ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝኩኝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። መልካም፣ ቀዳሚ የምናደርገው ሰሞኑን ወደ ግብፅ ወደ ካይሮ በኩል አንድ አነጋጋሪ፣ ኮርኳሪ፣ ጸባጫሪ እንደዚሁም ደግሞ ጥጋበኝነት የተሞላበት መግለጫ ወጥቶ ነበር። ሦስቱንም እነኚህን ቃላት የተጠቀምኩት ትርጉም ስላላቸው ነው። ቀጥዬ እንግዲህ እንደሚከተለው ተረጉማቸዋለሁ። የመጀመሪያው አነጋጋሪ ያልኩት የግብፅ የውጭ ጉዳይ ሚኒስተር የቀይ ባህር ቀጠናን በሚመለከት ፕሬዝደንት ኢሳያስ አፈወርቂ በካይሮ የ5 ቀናት ጉብኝታቸውን ጨርሰው ወደ አስመራ ከተመለሱ በኋላ እንግዲህ የሰጡት መግለጫ ነበር፣ ወይም ደግሞ ያወጡት መግለጫ ነበር። በዛ መግለጫ ላይ የቀይ ባህር ቀጠና አዋሳኝ ሀገራት ጅቡቲ፣ ኤርትራ፣ ሱዳን፣ የመን፣ ሳውዲ አረቢያ፣ ጆርዳንና ግብፅ ብለው ሲያበቁ መጨረሻ ላይ እስራኤል መጠቀስ ሲገባት፣ ምክንያቱም አንደኛዋ የቀይ ባህር ቀጠናን የምታዋስን አገር ነች አሁን በሕግም። ይሁንና ግን የተወረረችው ፍልስጤም እንጂ ማንም አገር በዚህ ቀጠና ላይ ከኛ አሁን ከጠቀስኳቸው አገራት ውጪ ማለት ነው አይዋሰንም፣ መብትም የለውም። በዚህ ቀጠና ላይ የጦር ሰፈር መገንባትም በዚህ ቀጠና ላይ የጦር ልምምድ ማድረግም አይችልም ሲሉ ሐሳብ ሰጥተው ነበር። ይህን ማለታቸው በራሱ አነጋጋሪ ነው። ለምንድን ነው አነጋጋሪ ሆነው? አንድ እስራኤልን ከስብስቡ ወይም ደግሞ ከሕጋዊ መብቷ ከአባልነት አስወጥተዋታል። ምክንያቱም እስራኤል አሁን ባለው ተጨባጭ ሁኔታ የቀይ ባህር ቀጠና አባል አገር ነች፣ የቀይ ባህርን የምታዋስን ነች። በአቃባ ገልፍ ኦፍ አቃባ በሚባለው የቀይ ባህር ሽንጡር መግቢያ አማካኝነት ጆርዳን፣ እንደውም ከጆርዳን የተሻለ እስራኤል ነች ሰፊ የቀይ ባህር አዋሳኝ አገር። ግን ጆርዳንን ጠርተው እስራኤልን በውስጥ አለማካተታቸው ራሱ አነጋጋሪ ነው። ሁለተኛው ማንም አገር በዚህ ባህር ቀጠና ላይ ከነኚህ አባል አገራት ውጪ መንቀሳቀስ አይችልም የሚሉት ነገር ወይም ያሉት ነገር በርካቶችን ያነጋገረ ነው። ለምን ከተባለ እንደሚታወቀው እንደ አውሮፓውያን አቆጣጠር በ1982 የወጣው የባህር ሕግ እነኚህ የባህር ግዛቶችንና ውቅያኖሶችን በሚመለከት የዓለም አቀፍ ትርጓሜ በሰጠው ሕግ አግባብነት መሰረት የሁሉም አገራት እንደሆኑ ይደነግጋል። በእርግጥ እዚህ ላይ አንድ ነገር መረዳት ያለብን ነገር አለ። የመጀመሪያው ከባህሩ ማለትም የአንድን ባህር ቀጠና የሚያዋስን አገር ከየብሱ ግዛት እስከ ባህሩ ድረስ ባለው 32 ኪሎ ሜትር ሙሉ በሙሉ የማይገረሰስ አሊያም ደግሞ በሌላ አገር የማይወረስ ተደርጎ ሙሉ በሙሉ የራሱ ግዛት እንደሆነ ያሰፍራል ሕጉ። ያ ማለት ልክ የየብስ ግዛት እንደሚባለው በባህር ላይም አንድ ወደ ባህር የሚዋሰን ወይም ውቅያኖስን የሚዋሰን አገር 32 ኪሎ ሜትር ድረስ ምን ያደርጋል? የራሱ ግዛት ሆኖ ይቀጥላል። የራሱ ግዛት ልክ የየብስ ግዛት እንደሚባለው የባህር ላይ ግዛት ይባላል። ከየብስ ግዛት ወይም ከባህሩ አዋሳኝ የመሬት ግዛት ወይም ደግሞ ይሄ መሬት እኛ ከምንኖርበት መሬት እስከ ባህሩ አማካኝ መሃል አሊያም ደግሞ
ከ340 እስከ 360 ባለው ኪሎ ሜትር ውስጥ ያለው ግዛት ደግሞ ይሄ 32 ኪሎ ሜትሩንም ጨምሮ በተጨማሪ የኤክስክሉሲቭ ኢኮኖሚክ ዞን ይባላል። ወይም ደግሞ የዛ አገር የኢኮኖሚ ዞን ነው፣ ቀጠና ነው የሚባለው። ለምንድን ነው እንደዚህ የተባለው? ከሌላው አገር ወደ ባህር ከማይዋሰኑ አገራት በተሻለ መልኩ ከባህር ዳርቻው ድንበር እስከ ባህሩ መሃል ወይም ደግሞ 350 ኦር 60 አሊያም አንዳንድ ጊዜ 40 የሚሆንበት አጋጣሚ አለ። ብቻ ከ340 እስከ 360 ባለው ኪሎ ሜትር ርቀት ውስጥ ወይም ሬንጅ ውስጥ አሊያም ራዲየስ ልትሉት ትችላላችሁ፣ አሳን ማውጣት፣ የተፈጥሮ ሀብትን ከዛ ውስጥ መጠቀም ወዘተ ይችላል። በቀዳሚነት ለሱ ይፈቀድለታል። ይሄ ሲባል ግን በባህሩ ላይ ምንም አይነት ሌሎች ሀገራት መብት የላቸውም፣ የሀገር ብቻ ነው መብት ያለው ማለት ግን አይደለም። ምክንያቱም ባህርና ውቅያኖሶች የዓለም አቀፍ ሀብት ናቸው፣ ወይም ደግሞ በዓለም አቀፍ ደረጃ የሁሉም ሀብት ናቸው የሚል ሕግ አለ። ይሄንንም ጥሰው ነው እንግዲህ እኚህ የግብፅ የውጭ ጉዳይ ሚኒስተር አንደኛ እስራኤልን አግልለው የለችበትም ብለው ኦልሞስት በዛ አካባቢ እንደሌለች አድርገው እያለች ማለት ነው። ሁለተኛ ነገር ይሄንንም ሕግ የጣሰ ሌላ ሀገር በዚህ ቀጠና ላይ መንሳፈፍ አሊያም ደግሞ የተለያዩ እንቅስቃሴዎችን ማድረግ አይችልም ሲሉ የሀገራትንም መብት ለመገደብ ሞክረዋል። የማንን ሀገር መብት ለመገደብ ሞከሩ ከተባለ ከባህር ዳርቻው በቅርብ ርቀት አሊያም አንድን የባህር ዳርቻን የሚያዋስን አሊያም የውቅያኖስ ዳርቻን የሚያዋስን በሌላ አነጋገር ውቅያኖስን ወይም ባህርን የሚያዋስን አገርን ጎረቤት ሆነው ግን ደግሞ ለባህሩ በጣም ቅርበት ያላቸው አገራት ልዩ የሆነ ስፔሻል የሆነ ፕሪቪሌጅ አላቸው፣ አይዘር ደግሞ ራይት አላቸው። በባህሩ ላይ አንደኛ የንግድ ኮሪደር የማግኘት ለጸጥታ ስጋታቸው ራሳቸውን መጠበቂያ የሚሆን የባህር ኃይልም ማስፈር ይችላሉ። ይሄ ከተተነተነ በጣም ብዙ ነገሮች በውስጡ አለው ሕጉ ማለት ነው። ለማንኛውም የሕጉን ሙሉ ይዘት ለሕግ ባለሙያዎች እንተውና ግን የተወሰኑ ቁንጽል ሐሳቦችን ጠቅሼላችኋለሁ። ይሄንን የካደ ነው እንግዲህ የግብፁ የውጭ ጉዳይ ሚኒስተር የሰጡት መግለጫ። ይሄ አስተሳሰብ አንድም ኢትዮጵያ የቀይ ባህር በር አጀንዳን አንስታ ወደ ቀይ ባህር በር ለመቀላቀል ጥረት እያደረገች ባለችበት ሰዓትና ወቅት አሊያም ጊዜ ውስጥ መሆኑ፣ በሌላ በኩል አሁን ላይ የቀይ ባህር ቀጠናን አዋሳኝ ሆና እያለና በቀይ ባህር የንግድ መስመር ላይ ወሳኝ ሚናን የምትጫወት ሀገር ሆና ሳለ እስራኤልን ማግለላቸው አነጋጋሪና ጸባጫሪ አድርጎታል። አሁን ጸባጫሪ ወደምንለው ደግሞ ስንቀጥል ምን አመጣው የሚለው ጥያቄ እዚህ ጋር ይነሳል። ምን አመጣው? ምንን? ማንም ሀገር በዚህ አካባቢ መንቀሳቀስ አይችልም። ለምን ይህን ማለት አስፈለገ? ይመለከተናል ብሎ መዝጋት፣ መግለጫውን መቋጨት ይቻል ነበረ። ነገር ግን ጸብ ስለሚፈልጉ በኢትዮጵያ በኩል በአባይ ወንዝ ላይ ስለተሸነፉ አሁን የቴሌቪዥናቸውን ስያሜም ከናይል ወደ ራሳቸው ወደ ሌላ ስያሜ እየቀየሩም ስለሆነ ወደ ቅኝ ገዣቸው ወደ እንግሊዘኛ ቋንቋ እየቀየሩና ወደ እንግሊዝ አስተሳሰብ እየሄዱ ስለሆነ ያው ቢሉ አያስገርምም። በኢትዮጵያ በኩል ግን ምን አመጣው የሚለው ጉዳይ ኋላ በጣም ትልቅ የሆነ ቁም ነገርና መልስ አለው፣ ወይም የያዘው ትልቅ አጀንዳ አለ። አንዱ አጀንዳ ምንድን ነው? እስራኤል በቀይ ባህር ቀጠና ላይ የበላይ እንድትሆን አይፈለግም። በእርግጥ ማንም ሀገር ሌላ ሀገር የበላይ እንዲሆንበት አይፈልግም። ጤናማ ነው እንበልሽ ይሄንን። ነገር ግን እስራኤል የበላይ እንዳትሆን የሚፈለግበት አግባብና አስተሳሰብ እሳቤው በጥላቻ የተሞላ ስለሆነ ነው። አንድ። ሁለተኛ ዋና መሰረታዊ ጉዳይ ኢትዮጵያ ነች። ሁለተኛው ላይ ስንመጣ ለምን? ቀደም ሲል ከዚህ ቀደም በርካታ ጊዜ ልገልጽላችሁ እንደሞከርኩት ግብፅ ኢትዮጵያን እስካሁን እያዳከመችና ኢትዮጵያን አቆርቁዛ ለማቆየት የተጠቀመቻቸው ስትራቴጂዎች ሁለት ናቸው። አንዱ ኢትዮጵያን ከቀይ ባህር በር ገለል ማድረግ ወይም ከቀይ ባህር ቀጠና ማጥፋት፣ ሁለተኛው ደግሞ ኢትዮጵያ እንዳትለማ ወይም ደግሞ ሰላም እንዳይኖራት በማድረግ ድሃ እንድትሆን ማድረግ። በጣም በሚገርም ሁኔታ ወሳኝ የሆኑ አካሄዶች ናቸው እነኛ አካሄዶች። ለምንድን ነው ከተባለ ኢትዮጵያ ካለማች መብቷን ማስከበር፣ ጥቅሟን ማስጠበቅ አትችልም። ቢኮዝ አቅም ከሌላት ጥያቄዋ አይሰማም፣ ጆሮ የሚሰጣት የለም፣ ድምጿ አይሰማም፣ ተቀባይነትም አታገኝም። በተጨማሪ ደግሞ በሌላ አንግል ደግሞ ገልብጠን ስናየው ይህንኑ ሐሳብ ወይም አስተሳሰብ አቅም ያለው ተሰሚነት ይኖረዋል፣ ድምፁም ይሰማል፣
የሚያቀርበው ጥያቄም ተቀባይነት ይኖረዋል። ስለዚህ አቅም የሌላቸውን ይውጣል ማለት ነው። ያ ማለት ግብፅ ኢትዮጵያን ለመዋጥ ነበር ስትዘጋጅ የነበረችው ማለት ነው። ይህንን ነው የሚያስረዳን። በሌላ በኩል የግብፅ አካሄድ እዚሁ ሐሳብ ላይ የመጀመሪያው ሐሳብ ላይ ኢትዮጵያ ሰላም ከሆነች ትለማለች፣ አንድ ከሆነች ታሪክ ትሰራለች። ሕዝቡ ከተባበረና ከተጣመረ በአንድነት የሚንቀሳቀስ ከሆነ አስገራሚ የሆነ በጣም ገራሚ የሆነ ታሪክን ይሰራል። ለምን ከተባለ አገራት እኛን ለመውረር ሲመጡ አሊያም ከእኛ ጋር ሊሰሩ ሲመጡም ሆነ በሆነ የጥቅም ጉዳይ በኢኮኖሚያዊም ይሁን በቀጠናዊ የጂኦፖለቲክስ እንቅስቃሴም ይሁን አይዘር ደግሞ በወታደራዊ በጸጥታና በደህንነት ጉዳዮችም ይሁን ብቻ ከእኛ ጋር ሊሰሩም ሆነ ከእኛ ጋር ሊተባበሩ ሲመጡ ወይም ደግሞ ከእኛ ጋር ተቃርኖ ውስጥ ሲገቡ የሚያጠኑት ነገር እንዳለ እንዳትረሱ መገንዘብ ያስፈልጋል። አንዱ የሚያጠኑት ታሪካችንን፣ እነማን ናቸው፣ ምን ታሪክ አላቸው፣ ምን ጠንካራ ጎን አላቸው፣ ምን ደካማ ጎን አላቸው ብለው በዝርዝር ይለያሉ። ግብፅም በተመሳሳይ ይህንን ያደረገችው በመጀመሪያ በጳጳሶችን ወደ ኢትዮጵያ በመላክ በኦርቶዶክስ ሃይማኖት በኩል ኢትዮጵያኖች ውስጥ ወይም ኢትዮጵያ ውስጥ ለመግባት እጇን በደንብ ዘለግ አድርጋ ለመግባት ሙከራ አደረገች። ግን አባቶቻችን ጠቢባን ናቸው ማለት በእርግጥ ጥበብና እውቀት የአምላክ የፈጣሪ ነው። ግን በተሰጣቸው ነገር መፈተሽ ይችሉ ነበርና ያው ብዙ ወደ ታሪኩ ዝርዝር አልገባም። ጳጳሳት እዚሁ አገር ውስጥ እንዲሾሙ መደረግ ተጀመረ። ከዛ የግብፅ ሚና በዛው ልክ ቀረ። ግን እርሾ ኢትዮጵያ ላይ ብዙ ጉዳትን አድርሷል። በሌላ በኩል ወደ እስልምና ሃይማኖትም ስንመጣ በፊት ሊቢያና ሶሪያ እንደዚሁም በኋላ ላይ ወደ ሳውዲ አረቢያ የዞረውን ዋና የእስልምና አስተምሮ በዓለም አቀፍ ደረጃ ማለቴ ነው። በተለይ በዚህ የምስራቅ አፍሪካ ቀጠናና የመካከለኛው ምስራቅ በዋናነት አረብ የሚባለውን ሪጅን የተቆጣጠረውን የእስልምና ሃይማኖትን አስተምሮ በሚመለከት የሆነ ሐሳብ ይዛ ልገባ ፈልጋ ነበር ወደ ኢትዮጵያ። ግን የሚገርማችሁ ነገር የኢትዮጵያውያን የሃይማኖት መሪዎች በክርስትናውም ማለት በኦርቶዶክሱም እንደዚሁም በእስልምናውም ቁርአኑንም መጽሐፍ ቅዱሱንም በመተንተንና በጥልቀት በመማር ወደር አልተገኘላቸውም የእኛ ሀገር የሃይማኖት አባቶች። የሚገርማችሁ ግን ይሄንን ወዳልተገባ በመተርጎም ልክ እኛ ምንም እንደማናቅ አሁንም እኛ አንድ መንገድ ብቻ ይዘን እንደምንራመድ በማድረግ ያልተገባ የእስልምና ሃይማኖት አስተምሮን ያልተገባ የክርስትና እምነት አስተምሮን የሚያስተምሩ ተቋማትን በመገንባት ጭምር ኢትዮጵያን ለማተራመስ በጣም ከፍተኛ የሆነ መዋዕለ ንዋይን አፍስሳ ስትሰራ ነበረ ግብፅ። ይህንን ስንት ሰው ያውቀዋል ባላውቅም የሚያውቁት ሰዎች እንዳሉ ግን አልጠራጠርም። ይሄም በምንድነው ለምንድነው ከተባለ በምንድነው ለምንድነው የሚለውን ጉዳይ ሳብራራ በምንድነው በራሳችን በእኛው ልጆች በኢትዮጵያውያን ተወላጆች እና በብር በገንዘብ አቅም በመደለያ በሐሰት ትርክት በሐሰት የፎርጅር ትምህርት እኛን ለመበጥበጥ ለመቀላቀል ለመከለስ በሌላ በኩል ደግሞ ለምንድነው የሚያደርጉት ከተባለ ደግሞ በምንድነው ከመለስም በኋላ እኛ እንድንጋጭ እንድንባላበት ከዛስ ኢትዮጵያ ሰላም አይኖራትም። ሰላም ከሌላት ደግሞ ጥቅሟን ማስጠበቅ አትችልም፣ ትባላለች። ከዛስ እርስ በርሱ ይፈረካከሻል ብለው አስበው ነበረ። የነሱ እሳቤን ነው መነግራችሁ። ያው በእርግጥ በአንድ በኩል ስታዩት እውነትነትም ያለው ይመስላል። ቢኮዝ ለነሱ የተሳካላቸው ይመስላል። ምክንያቱም ተባላን እኮ በርካታ ዘመናት አሁንም ድረስ ያላባራ ያልቆመ የእርስ በርስ ግጭት ውስጥ እኮ ነን ያለነው። ግን አፍተሮል ይህንን ጉዳይ ስንፈትሸው ለኢትዮጵያ ጠቃሚ ሆኖ አናገኘውም። መባላት፣ እርስ በርስ መተላለቅ ለኢትዮጵያ ጉዳት፣ ለኢትዮጵያ ውድቀት፣ ለኢትዮጵያ ስደት፣ ለኢትዮጵያ ኋላ ቀርነት፣ ለኢትዮጵያ ድህነትን እንጂ ያሸከመው ሌላ ምንም ለኛ ያመጣልን ትርፍ የለም። ምክንያቱም በደርግ ዘመን የነበሩ ኢህአፓና ኢሰፓ ምናምን በሚል ሲፈላለጉ የተረሸነው የወጣው ወጣ፣ የቀረው ቀረ፣ የሞተው ሞተ። ግን ለኢትዮጵያ ያመጣው ትርፍ ምንድን ነው? እንደውም ከንጉሱ ዘመን በኋላ ወደዚህ ባሉት ዓመታት ባለፉት 50ና 60 ዓመታት የሀገሪቱን ሁኔታ ያው አብዛኞቻችሁ ታውቁታላችሁ፣ ምን አይነት አተካሮ ውስጥ እንደገባን።
እርስ በርስ በቃ እንድንባላ ያረጉን ማለት ነው። በዚህ በኩል ተሳክቶላቸዋል ማለት ይቻላል። አንድ ነገር ግን አልተሳካላቸውም፣ ወደፊትም አይሳካላቸው። ያ ደግሞ በጣም የሚገርመን ነገር ለሁላችንም የሚገርምና ግን ደግሞ ከዚህ በኋላ እንደ ቀላል ማየት የሌለብን ነገር እንደሆነ ይሰማኛል። አንድነታችንን አባሉን። በሃይማኖት ሊለያዩን ሞከሩ፣ በዘር ሊለያዩን ሞከሩ፣ በብሔር ሊከፋፍሉን ሞከሩ፣ በጥቅም ሊያጣሉን ሞከሩ፣ እርስ በርስ አገዳደሉን፣ የተለያዩ ነገሮችን አደረጉ፣ ስማችንን አጠፉ፣ ደሃ አስባሉን፣ መናጤ አስባሉን፣ በድርቅ የምትመታ አገር አሉን። በጣም በርካታ የሆነ ገጽታችንን የሚያጠፋ በቁም እያለን ሊቀብሩን ሞከሩ። ግን ኢትዮጵያን ማፍረስ አልቻሉ። ትልቁ ነገር አሁንም ተስፋ እንዳለን የሚያሳየው ነገር ይሄ ነው። ተስፋ ብቻ ሳይሆን ከዚህ በኋላ እነሱንም ጭምር ማባላት የሚችል አቅም ፈጥረን ለኛ የሚሰጡትን አጀንዳ ወደ ራሳቸው መልሰን ራሳቸውን ቢዚ የምናደርግበት ጊዜ እየመጣ እንደሆነ ይሰማኛል። ይሄ ግን ያለ ሥራ ስለማይሆን አንድነት እንደሚጠይቅ ያው እቺን አንድነት የምትለውን ጉዳይ አጽንኦት ስጡልኝ። ምክንያቱም በውስጥ ጉዳይ የፈለገ ልዩነት ቢኖረን በብሔራዊ ጥቅም፣ በሀገር ብሔራዊ ጥቅም፣ በሕዝብ ብሔራዊ ጥቅም ጉዳይ ላይ መለያየት አንችልም፣ የለብንም። ምክንያቱም የሁላችንም የጋራ አጀንዳ ስለሆነ የሁላችንንም ኃላፊነት የሚጠይቅ ሥራ ስለሆነ ማለት ነው። ይሄንን አደረገች፣ ግን አንድነታችንን ልትለያይ አልቻለችም። እናም የሚገርማችሁ ነገር ግብፅ ቢሳካላት ብትችል ኖሮ ኢትዮጵያ የምትባል አገር ከምድረ ገጽ ጠፍታ ኢትዮጵያ እንደ እነሱ በርካታ ዘመን እንደሚያወሩልን አንዴ እንደ ዩጎዝላቪያ አንዴ እንደ እንትን ትበታተናለች ወይም ደግሞ እንዴት ነው የተለያየ አገር ትሆናለች የሚል እሳቤን ነበር። በነገራችን ላይ ራሳችንም እኮ ሳናቀው እንድንል እየተደረግን ነበር። ግን ይሄ በጣም ቶን ያለው በጣም ከፍተኛ የሆነ በራሱ አውዳሚ የሆነ አስተሳሰብን በውስጡ ያዘለ ንግግር ነው፣ ቃል ነው። እንደ ዩጎዝላቪያ ልንበተን ነው ምናምን የሚለው ቃል ቀላል ነገር እንዳይመስላችሁ። ይሄንን እንድንናገር እኛን ራሱ ማለት ኢትዮጵያውያንን ራሳቸውን ይሄን ነገር እንዲናገሩ ስታደርግ ነበረ ግብፅ በተለያየ መንገድ። ያው በተለያየ መንገድ ስላችሁ ቀደም ሲል በነገርኳችሁም በሃይማኖቱም እየገባችብን፣ በንግዱም እየገባች፣ በምሁራኖቻችን በፖለቲካ ሊቃኑ አማካኝነት ለግማሹ ገንዘብ እየሰጠች እያስታጠቀች፣ ለግማሹ ገንዘብ እየከፈለች አንደበት እንዲሆናት አፈቀላጤ እንዲሆናት እያስነገረችበት፣ ቻናል ሆኖ መተላለፊያ ሆኖ እንዲያገለግላት እያደረገች፣ ለሌሎች ደግሞ ለጥፉ ብላ ለሚጽፉበት እየከፈለች፣ ለሌሎች ሚዲያ አቋቁሙ ብላ ሚዲያ አቋቁመው ኢትዮጵያን እንዲሰድቡ ኢትዮጵያውያንን እንዲያዋርዱ እያደረገች፣ ለና አሜሪካ ሴናተሮች ሳይቀር ሚሊዮን ዶላሮችን እየከፈለች ኢትዮጵያ ላይ ያልሆነ ውሳኔ እንዲወሰን የኢትዮጵያን ወቅታዊ ተጨባጭና ትክክለኛ የሆነ ነባራዊ ሁኔታን ሳይረዱ ኢትዮጵያን የሚጎዳ ፖሊሲን እንዲያጸድቁ ወይም እንዲያራምዱ አቋም እንዲይዙ በማድረጉ ረገድ በጣም ሰርታለች ግብፅ። ማሳያም አለ። የአሜሪካ ሴናተር የታሰረ እኮ አለ በግብፅ ምክንያት። ለግብፅ ሎቢ ወይም ደግሞ እንዴት ነው ሲያሳምን ከግብፅ ሚሊዮን ዶላሮችን ተቀብሎ የነበረ ሴናተር ታስሯል። ይሄ ሁሉ ሳይበቃት እኛን ለመከፋፈል ያደረገችው ጥረት አሁንም የምታደርገው ጥረት ይገርማል። አሜሪካን ሴናተር ቦብ ሜንዴዝ 11 ዓመት ነው የተፈረደበት። የአሜሪካው አሜሪካን ሴናተር who lobbied for Egypt and was eventually imprisoned is ሮበርት ሜንዴዝ ይባላል። he was sentenced to 11 years in prison in January 2025 after being convicted of bribery, acting as a foreign agent and obstruction, which included accepting bribes in the form of gold bars and cash in exchange for using his official position to benefit Egypt ይላል። ተመልከቱ። ቦብ ሜንዴዝ የተባለ የአሜሪካ ሴናተርን ጭምር ኢትዮጵያ ላይ ይሄ እንግዲህ አንድ ማሳያ ነው እንጂ ሁሉም ነው ማለት አይደለም። አንድ ነው፣ ገና አሉ አሁንም ለግብፅ የሚሰሩ። እነኝን ሁላ ገዝታ ግብፅኛ ላይ አሻጥር ስትሰራ ነበር። የሚገርማችሁ ይህንን አድርጋ ስታበቃ በዚህ ነገር ሳትጸጸት እንኳን ደግማ ኢትዮጵያን የቀይ ባህርን ምናምን ተዉትና በኢትዮጵያውያን ደም እሷ የራሷን ጥቅም ለማስጠበቅ ኢትዮጵያውያንን እንዲተባበሯት ስትጠይቅ አላፈረችም። ግን ለነገሩ ማፈር ያለበት እኛ ነን። ምክንያቱም እንዴት ለግብፅ እንተባበራለን? ምክንያቱም
ግብፅ ዓላማዋ ምን እንደሆነ እያወቅን ከግብፅ ጋር ከተባበርን እኛ እንጂ ጥፋተኛና ሊሳቀብን የሚገባው እንዴት እነሱ ይሳቅባቸዋል? ለነገሩ ምክንያቱም እኔ አገሬን ካልወደድኩኝ ለሀገራችን እኛ ካልለፋን እኛ ካልተቆረቆርን እና ማን መጥቶ ሊቆረቆርልን? እና የሚገርማችሁ ነገር ይህንን ካደረገች ሰነባብታለች። አሁን ደግሞ ኢትዮጵያ የቀይ ባህር በርን እንዳታገኝ ወይም ወደ ቀይ ባህር በር ቀጠና እንዳትመጣ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ ከተሸነፈች በኋላ እንደ እርጎ ዝንብ ጥልቅ ብላ ኤርትራን ከፊት አሰልፋ ከጀርባዋ ደግሞ ሳውዲ አረቢያን በፋይናንስ ደግፊኝ ብላ ውዝግብ ውስጥ ነች። ከኛ ጋር በግልጽ ያልታየው ያ ማለት ይሄ ኮንቬንሽናል ዋር የሚባለው አይነት ያልሆነ አክቹዋል የሆነ የጦርነት ኢንጌጅመንት የሌለበት እንቅስቃሴ ውስጥ ገብታ ነው ያለችው። በሌላ አነጋገር በእጅ አዙር ማለት ነው። የቱን ጉዳይ በሚመለከት የቀይ ባህሩን ጉዳይ። ለምን እንደ ህዳሴ ግድቡ በቀጥታ አልመጣችም? የህዳሴ ግድቡ ላይ በቀጥታ ነው ኢትዮጵያን የምትወቅሰው። የቀይ ባህር በሩ ጉዳይ ላይ ግን ምን አገባሽ የሚባል ነገር ስላለ ኤርትራን ከፊት አስቀድማ ሳውዲ አረቢያን ከኋላው አሰልፋ እኛን ወደ ቀይ ባህር ቀጠና እንዳንገባ ለማድረግ አሁን ደግሞ ተሰይማ ነው የምትገኘው። ይህን ነገር ሳነሳ እንድትገነዘቡልኝ የምፈልገው ነገር ግብፅ የቀይ ባህርንም ሆነ የአባይ ውሃን መሰረት ያደረገ ጦርነት በእጃዙርም ሆነ በቀጥታ ኢትዮጵያ ላይ ለመክፈት ያበቃትና እንድትከፍት ምክንያት የሆናት ነገር ደሃ መሆኗ እንደሆነ ግን እንዳትረሱ። እኛ ድህነት ነው አይደል ያስጠቃን? ግብጾች ደግሞ እንዲያጠቁን የሚያረጋቸው ድህነታቸውን፣ ሀብታምነታቸው እንዳይመስላችሁ። ይህንን ስል ልትገረሙ የምትችሉ ሰዎች ትኖራላችሁ። ሐሳቡ ግን እንዴት መሰላችሁ? ግልጽ ላርግላችሁ። ግብፅ አረብ አገራት ከተሰኙት ወይም ደግሞ የአረብ የዘር ሐረግ ያላቸው በሰሜን አፍሪካ በማግሪብ ሪጅን ከሚኖሩም ሆኑ በመካከለኛው ምስራቅ የአረቡ ባህረ ሰላጤ ቀጠና ላይ ከሚገኙ የአረብ የዘር ሐረግ ያላቸው ዜጎች ከሚኖሩባቸው አገራት በተለየ መልኩ ደሃ ሀገር ግብፅ ነች። ቻሌንጅ ማድረግ የሚችል ሰው ካለ ማድረግ ይችላል። ለምሳሌ ሳውዲ አረቢያ ሀብታም ነች። ምን እንዳላት ይታወቃል። በተፈጥሮ ነዳጅ፣ የተለያዩ ማዕድናት፣ ቢያንስ የነዳጁ ብቻ አሁን ላይ ትሪሊየን ዶላሮችን መሰረት ያደረገ ኢኮኖሚ እንድትገነባ ረድቷታል። ኳታርም፣ የተባበሩት አረብ ኤምሬትስም፣ ኩዌትም ተመሳሳይ ናቸው። ሌላው ቢቀር እስራኤል ከሁለት ቦታ የተፈጥሮ ጋዝና ነዳጅን በጣም በብዙ ቢሊየንና ትሪሊየን ጫማ ክምችት ወይም ደግሞ ከፍታ ማለት መጠን ማለት ነው፣ ይቅርታ፣ መጠን ክምችት አግኝታ አሁን ጋዝን ለግብፅ እየሸጠች ነው ያለችው። እስራኤል አረብ አይደለችም እስራኤል። ግብፅ ግን ቀድሞ ጋዝ ትንሽ ነበራት። አሁን ያ ጋዝ ለህዝቡ አልበቃም ብሎ ከእስራኤል እያስገባች ነው በቢሊየን ዶላሮች እየከፈለች። አሁን ምንድነው እዚህ ጋር ላስረዳችሁ የፈለኩት ነገር ግብፅ ደሃ ሀገር ስለሆነች ነው እንደ ኢትዮጵያ ያሉ አገራት ላይ መታ ለመደንፋት የምትሞክረው። ለምን? አንደኛ በግብፅ ውስጥ የሚፈስ ወንዝ የለም። የተፈጥሮ ሀብት ግብፅ የላትም። ኦልሞስት ውስን ነው። የላትም ስል ምንም የላትም እያልኩኝ አይደለም። እኔ የማነጻጽረው እኛንና ጠላቶቻችን አሁን ያላቸውን አቅም ነው፣ በተጨባጭ ማለት ነው። ስለዚህ ከኢትዮጵያ አንጻር ግብፅ የላትም። ሁለተኛ ነገር ግብፅ ሰይጣን አምላኪዎች የሞሉበት፣ ሰይጣን አምላኪዎች የሚሰበሰቡበት አገርም ስለሆነ ነው። በነገራችን ላይ አሜሪካኖችም ወደዛ ፊታቸውን የሚያዞሩት ብዙ ጊዜ ግልጽ መነጋገር ስላለብን ነው። ይሄ ለአንዳንዶቻችሁ ውሃ ላይ ያነሳ ይችላል፣ አላቅም፣ ግን ፋክቱ ይሄ ነው። ምንድነው ከተባለ የተለያዩ ኮንሰርቶችና የተለያዩ ዳንኪራ የሚጨፈርባቸው የዘፈን ድግሶች በፒራሚዱ ስር ሄደው ሲደገሱ የምን ምልክት እንደሚያሳዩ ታውቃላችሁ? እስልምናን የማይወክል ክርስትናን የማይወክል ከሃይማኖቶች ውጭ የሆነ ድርጊት ነው ግብፅ ውስጥ የሚፈጸመው። እቺ ሀገር ነች እንግዲህ አሁን ኢትዮጵያን እንትን የምትለው መታ ለማስጨነቅ የምትሞክረው። ሌላው ግብፅ እስኪ ለዓለም ገበያ ምንድን ነው የምታቀርበው? ያ የምታቀርበው ነገርስ ከየት የመጣ ነው? ለዚህ እኮ ነው ኢጂፕት ኢዝ ዘ ጊፍት ኦፍ ናይል የሚሉት። ይሄ ማለት ዘ ናይል ሪቨር ምንድነው ወዝ ኢሴንሻል ፎር ዘ ሰርቫይቫል ኤንድ ዲቨሎፕመንት ኦፍ የቀድሞዋ ግብፅ ማለት ነው። ይህንን የተናገረው ሄሮዶተስ ነው፣ የግሪክ ሂስቶሪያን ነው። ከሱ ጋር የተገናኘ ንግግር እንደሆነ ነው የሚነገረው። ኤንዌስ ግን ባጭሩ ግብፅ ምን አላት? በወንዙ ብቻ አስታክኬ ወንዙን ብቻ መሰረት አድርጌ ሳወራላችሁ ወይም መረጃው ስነግራችሁ የአባይ ወንዝ ብቻ ወደ ግብፅ በመፍሰሱ ግብፅ ቢያንስ 5 ስፔሻል ጥቅሞች ታገኛለች።
አንደኛ ፈርታይል የሆነ ሶይል ወይም ደግሞ ለም አፈር ይሄድላት ነበር በማዕድን የተሞላ። ከዚህ ቀደም ወርቅም ይዞ እንደሚሄድ የኢትዮጵያ መንግስት አረጋግጦ እንግዲህ በመግለጫ ጭምር የተነገረበት ነገር አለ። ሁለተኛ ውሃና ኃይል ይዞላት ይሄዳል ከኢትዮጵያ። እነሱ በውሃ ይጠቀማሉ። በውሃው ተጠቅመው ያመረቱትን ያችኑ በናይል ወንዝ ዳርቻ አካባቢ ያመረቷትን ነገር ለሆነ አገር አረብ አገር ያቀርቡና የአረብ አገር እኛ ላይ ተጽዕኖ እንዲያደርግ ያደርጋሉ። በዛ አረብ አገር ብር ማለት ለምሳሌ ሳውዲ አረቢያ መውሰድ ይቻላል። የናይል ወንዝ ወደ ግብፅ በመፍሰሱ ምክንያት ኢትዮጵያ የማታገኘውን የቱሪዝም ገቢ ከአባይ ወንዝ ያገኛል። የአባይ ወንዝ ወደ ግብፅ በመፍሰሱ ምክንያት ብቻ ኢትዮጵያ የማታገኘውን ከቱሪዝም የማታገኘውን ገቢ ግብጾች ያገኛሉ። ሶስት አንልም? አባይ እኮ ግብፅን ይጠብቃታል። በጣም ምድረ በዳማ የሆነ ግዛት ስላላት ግብፅ ይሄንን ቀጠና ሰርቫይቭ እንዲያደርግ ትልቁ ህይወት የሚዘራባቸው አባይ ነው፣ የአባይ ውሃ ነው። እንዴት ሲባል ሁለት ነገር እናንሳ። አንድ ለእርሻ የሚሆነው ውሃና አፈር ከዚህ ነው የሚሄደው። ሁለተኛ ከፍተኛ የሆነ የአሳ ምርትም ያመርቱበታል። ከዛ ደግሞ የኃይል ማመንጫ ግድብም አድርገው ይጠቀሙበታል። የመጠጥ ውሃቸውም ነው። ሌላውና ትልቁ ነገር ውሃውን ይሸጣሉ ለሌሎች ሀገራት የኢትዮጵያን ውሃ። ይሄ ማለት ኢኮኖሚ ማለት ነው። እስኪ የቱ ጋ ነው የሷ የተፈጥሮ ሀብት ያለው? የሆነ የከርሰ ምድር ውሃ አለ ተብሏል። በሊቢያ በ27 ቢሊዮን ዶላር በሶስት ፌዝ ያለማችው ጋዳፊ ነበር ያለሙት። አሁንም ህዝባቸው ያመሰግናቸዋል። ለ5000 ዓመት የሚጠጣ ውሃ አለ ነው የሚባለው። ያንን የከርሰ ምድር ውሃ ግን ግብፅ ልታወጣው አልቻለችም። እንግዲህ ድንበር አካባቢ ነው ሶስቱ ድንበር፣ ሊቢያ፣ ግብፅ፣ አይ ቲንክ ቻድ። ይሄ የሆነበት መሰረታዊ ምክንያት ስለዚህ ግብፅ የራሷ የሆነ እንደ ኢትዮጵያ የተለያዩ የተፈጥሮ ሀብቶች ስለሌላት ድሃ ስለሆነች ግዴታ መታ ትጣላለች። ለምን? ከሀብታም ላይ ለመዝረፍ ከኛ ለመስረቅ ማለት ነው። ምንም ሌላ ከኋላ የሚደረደር ነገር ቢኖር ባይኖር ዋና ምክንያቱ ይሄ ነው። ስለሌላት ነው። ግብፅን እንደ ሀብታም ሀገር አድርጎ የሚያስብ ሞኝ ነው። ለምን? ግብፅ አሁን ላይ በአረቡ ዓለምም እንደ አፍሪካም ስትታይ በአረቡ ዓለም በተለይ ድሃ ከሚባሉ የአረብ ሀገራት አንዷ ነች። የነፍስ ወከፍ ገቢውን ማየት ነው፣ ጂዲፒውን ማየት ነው፣ ኢኮኖሚዋ ምን ላይ መሰረት እንዳደረገ ማየት ነው። አንድ የምታገኘው ከድጎማ ነው፣ እንደነ አሜሪካ፣ የአውሮፓ ህብረት። ለምን? የሲዩስ ካናል ዓለም አቀፉ የንግድ መስመርና ቀይ ባህር ቀጠናን ወታደራዊ የሰላምና የጸጥታ ሰርቪስ ሰጣቸዋለች። እንደገና ደግሞ ያንን ማለፊያ ራሳቸው ነው በነገራችን ላይ የቀደዱት። ፈረንሳይ ኢንጂነሮች ነበሩ ያንን ፕላን ያደረጉት የሲዩስ ካናልን እና ያንን ቀጠና መርከቦች አልፈው ሲሄዱ ሰላማቸው እንዲጠበቅ በማድረጉ ረገድ ስለምትሰራ ገንዘብ ይደግፏታል። ለአረቡም ለአፍሪካም መግቢያ ነች ብለው ስለሚያምኑ እንደ ስለላም ይጠቀሟታል፣ እንደ ሰላይ። ሌላ ሁለተኛ ገቢዋ ምንድን ነው? ቱሪዝም ነው። ሰፊውን የቀይ ባህር ዳርቻን ስለምትይዝ ማለት ነው። ሌላ ግን መሬቷ ምድረ በዳ ነው። እስካሁን የወጣ እስቲ በጣም ተጽዕኖ ፈጣሪ ነው ለግብፅ ትልቅ ነገር አስገኝቷል የምትሉት ነዳጅ ወይ ጋዝ አለ? ይህንን መረጃውን የሚሰጠን ሰው ካለ ለመቀበል ዝግጁ ነን፣ ወይም ደግሞ ለመስማት። ግን ከኢትዮጵያ ጋር አይገናኙ እና ይሄ በሆነበት አጋጣሚ ግብፅ አሁን በማያገባት ሁኔታ ወደ ኢትዮጵያ መታ ወደ ቀይ ባህር ቀጠና ተጠግታ ከኛ ውጪ ማንም አያገባውም ማለች። አስደናቂው ገራሚውና ጸባጫሪና ድንፋታ የተሞላበት የማናለብኝነት የተሞላበት መግለጫን ያልኳችሁ ደግሞ የቀይ ባህር አጠቃላይ ፕራይመርሊ ኤንድ ሞስት ኢምፖርታንትሊ የቀይ ባህር ቀጠናን ሰላምና ደህንነት የማስጠበቁ ስራ በእኛና በግብፃውያን ማለት ነው። ያው የውጭ ጉዳይ ሚኒስተሩ ስለሆኑ መግለጫውን የሰጡት በግብፅና በሳውዲ አረቢያ ጫንቃ ላይ የሚወድቅ ነው፣ ወይም ግብፅና ሳውዲ አረቢያን የሚመለከት ነው አሉ። እንዴት? ኤርትራ የት ሄዳ ነው? ሱዳን የት ሄዳ ነው? የመን የት ሄዳ ነው? ጅቡቲስ የት አለች? ጆርዳንና እስራኤልስ የት አሉ? እንደው እስራኤልን በልጣ ነው ግብፅ በጦር መሳሪያ አቅም? በእርግጥ ብዙ ታንኮች፣ ብዙ የተተኳሽ እንደዚህ የተለያዩ ብረቶች ተሸክማለች። አዎ፣ ግን ደፍራ ወደ ኢትዮጵያ እንደማትመጣ ግልጽ ነው፣ ብዙ ምክንያቶች ስላሉ። ይህንን ሌላ ጊዜ በስፋት እናወራበታለን። ይህንን ሲያወጡ እነ ሻዕቢያ ኢትዮጵያ የቀይ ባህር በር ጥያቄ ስለጠየቀች ብቻ የመግለጫ ጋጋታ አቶ የማነ ገብረ መስቀል የት እንዳለ አሁን ባላቅም ሲያወጡ እንዳልነበረ ግብፅ እናንተ እኮ የላችሁም፣ እናንተ እኮ ማለት ሲምቦል ናችሁ ብላ ስትነግር በግልጽ በጋድ ስታወራ ለምን መግለጫ አልሰጡ?
አያችሁ፣ ኤርትራ ማለት የግብፅ ስሪት ነች ማለት። ይህን ስላችሁ ኤርትራ የኢትዮጵያ አካል ነች። ከኢትዮጵያ እንድትገነጠል ያደረገቻት ግን ግብፅና ግብፅ ነች። አሁንም የምትዘውራት ግብፅ ነች። የሻዕቢያ መንግስት የሚሰራው ተላላኪነቱም ለግብፅ ነው። ፔሬድ። ይሄ ምንም ጥያቄ የለው፣ ያረጋገጠ እኮ ነው። እዛው አፍንጫው ስር እንደፈለገን እንሆናለን። ይሄንን የቀይ ባህር ቀጠና ማስጠበቅ የኔና የሳውዲ አረቢያ ብቻ ኃላፊነት ነው ብላ ግብፅ ስታወራ አንድ ቃል ትንፍሽ አላለም ኢሳያስ አፈወርቂም ኢስማኤል ኡመር ጊሌም። እሺ የመኖችንና ሱዳኖችን ተከፋፍለዋል። ለራሳቸው አቅም አንሷቸዋል። ለራሳቸው አሁን የመን ብቻ 4 ሆናለች። ሱዳንም እንደዚሁ 2 እና 3 ሆናለች። እነሱ ጦርነት ውስጥ ናቸው፣ ቢዚ ናቸው ለራሳቸው በራሳቸው ጉዳይ ብለን ነገሩን በጆሮ ዳባ ልበስ ብለው አልፈውት ወይም ደግሞ አልመረመሩትም እንበል። እንደው ቢያንስ እንደው ጺሙን እዚህ ከንፈሩ ላይ ብቻ አሳድጎ ኢትዮጵያ ላይ ሲመጥ የሚውለው ኢሳያስ አፈወርቂና ኢትዮጵያ ላይ በየቀኑ ቲዩት ሲያረግ የሚውለው አቶ የማነ ገብረ መስቀልም እንዴት ፖስት አላረጉ? እንዴት አልተቃወሙም? እኛ ማለት ለምን ያላሉም? ቢያንስ ይሄ ጥያቄ የሚያስነሳ ነው። ይሄ ብቻ እኮ አይደለም። የቀይ ባህር ቀጠናን ሰላምና ደህንነት በማስጠበቅ ሂደት እኮ አሜሪካ አለች፣ እንግሊዝ አለች፣ ጃፓን አሉ፣ ስፔን አለች፣ ቻይና አለች፣ ራሽያ አለች። በርካታ ሀገሮች በዚህ ቀጠና አሉ። በተለይ ከራሽያ ውጭ ያሉ ሀገራት አብዛኞቹ አሉ። ራሽያ ወደ ገና እየመጣች ነው። እነኚህ ግን የጠራዋቸው ሀገራት የጦር ቤዛ አላቸው በጅቡቲ ውስጥ። ለምንድን ነው የተቀመጡት? የቀይ ባህር ቀጠናን እኮ ንግድና አጠቃላይ የኢኮኖሚ እንቅስቃሴውን እኮ ሰላም ለማድረግ ነው። ቀጠናውን ሰላም ለማድረግ ነው። እናንተ ማያገባችሁም ነው ያለችው። የማናለብኝነትና የጥጋበኝነት መግለጫ ነው ያልኳችሁ ለዚህ ነው። ይህንን በዚህ መልኩ ልቋጨው ጥያቄውን ለእናንተ ኤርትራውያንም እስኪ መንግስታችሁን ጠይቁ። በእርግጥ ግብፅ ብቻ ነች ስለ ቀይ ባህር ቀጠና የሚመለከታት? ኢትዮጵያ እንደሆነ በሴራ ተገልላለች ለጊዜው እስክትመለስ። ይሄ ጉዳይ በእርግጥ ይመለከተናል። ለምን ማለት እኛ ጠይቀናል፣ ኢትዮጵያ ጠይቃለች፣ በመግለጫም አስታውቃለች። ሌላ ግን የሚዋሰን የቀጠናው አገርም ሆነ የግብፅን አካሄድ የሚቃረን የምስራቅ አፍሪካ ሀገር የአንድም ድምፅ ያሰማ ሀገር የለም። እንደውም መቃወም ያለባቸው ይህንን ነበር። ኢትዮጵያ ህዳሴ ግድብን አስገንብቼ በጋራ እንለማለን ስትል እኮ እንደ ጎርፍ ነበረ እኮ የተለያየ አጀንዳ በማንሳት ያንን 14 ዓመት ሲያወሩበት የነበረው። ግብፅ ይህንን ቀጠና እየተቆጣጠርኩ ነው በሚል በጋሃድ እኮ እንደመናገር ማለት ነው። እናንተ የላችሁበትም እንደማለት እኮ ነው። እኛ ብቻ ነን የሚመለከተን ማለት እኛ ነን የምንዘውረው፣ እኛ ነን የዚህ ቀጠና ባለቤቶች እያለችን አንድም ሀገር አልሰጠም መግለጫ። ለማንኛውም እዚህ ላይ አንዱ ጉዳይ ይሄ ነው። ምንድነው ታዲያ ግብፅ እያደረገች ያለው ሲባል ግብፅ ኢትዮጵያን ለማጥቃት ሁለቱን ቀደም ሲል የነገርኳችሁን አካሄዶች ትከተላለች። እንዴት አድርጋ ለሚለው ደግሞ በአንድ በኩል የአባይንም ውሃ የአረቦች የህልውና መሰረት በማድረግ የግብፅ ብቻ ሳይሆን የመላው አረብ ውሃ ነው፣ እኔ ውሃውን ባገኝና ሳይነካ ወደ እኔ ቢመጣ ለናንተው ነው የምሸጠው፣ ለናንተው ገበያ ነው ማቀርበው፣ ለናንተው ህዝብ ድህነት ነው የሚሆነው በማለት ያ ማለት ኢጂፕት ኢዝ ዘ ጊፍት ኦፍ ናይል ሳይሆን አረብ አዝ ኤ ሆል ኢዝ ዘ ጊፍት ኦፍ ናይል ለማለት ይዳዳታል ማለት ነው። ያ ማለት ናይልን ወይም አባይን አረባይዝ የማድረግ አጀንዳ ነው ስትከተል የነበረው። በተመሳሳይ የቀይ ባህርንም ጉዳይ የአረብ ባህር ብቻ ነው እያደረገች ያለችው። አፍሪካውያን ወይዘር ሶማሌ፣ ወይዘር ጅቡቲ፣ ወይዘር ኤርትራ ብትሉ ሱዳን የላችሁበትም ነው የተባሉት። ታዲያ አገር ናቸው ወይስ ምንድን ናቸው? የቱ ጋር ነው የነሱ አገርነት? ኢትዮጵያ ግን እኔ አብረን እንልማ፣ እኔ ያለ እናንተ ህልውና የለኝም፣ እናንተም ካለኔ ህልውና የላችሁም የሚል እሳቤ ስታመጣ ወግጂ ይሆናል እንዴ? ለማንኛውም ይህን ጉዳይ እዚህ ጋር እናብቃውና ወደሚቀጥለው መረጃ ይልለፍ። ይሄ ግን እውነት እንደሆነ እንድትረዱ ነው። ሌላው ጉዳይ ሰኞና ማክሰኞ ዕለት የጀመረ የወታደራዊ የባህር ላይ የጦር ልምምድ እያደረጉ ነው ሳውዲ አረቢያ፣ ግብፅና የመሳሰሉት አገራት ያው ከነሱ ጋር የተሰለፉት። ዋናው አንድምታው ላይ ነው አሁን ፎከስ ማድረግ የፈለኩት እኔ። ዝርዝሩን በሌላ ጊዜ እንመጣበታለን። ምን አይነት አንድምታ ነው ያለው? በደንብ እዚህ ጋር እንድትረዱ የምፈልገው ነገር ግብፅ ዓላማዋ የራሷን ኢኮኖሚ መሰረት ያደረገ ጦርነትም አትጀምርም፣ መጀመርም አትችልም። እንደዛም ካደረገች በአንዴው ነው የምትከስመው። ይህንን ጠንቅቀው ያውቃሉ የግብፅ ፖለቲከኞች፣ የፖሊሲም ሰዎች። ስለዚህ ሁል ጊዜ በሆነ ጉዳይ ላይ የሆነ ሀገርን ተንተርሳ ነው የምትመጣው። ሁል ጊዜ የሆነ ነገር ስታረግ ወይም የሆነ ሰጣ ገባ ውስጥ ስትገባ የሆነ አጀንዳ ይዛ ስትነሳ ከጀርባው የሆነ አገርን ታሰልፋለች። በህዳሴ ግድቡ ላይ አሜሪካን አሰለፈች፣ የአውሮፓ ህብረት ሀገራትን አሰለፈች፣ ኤርትራን አሰለፈች። በርካታ ለምን? እሷ
አጀንዳውን ብቻ ትሰጥና አገራቱ ያስፈራሩላታል። ከዛ የምትፈልገው ነገር ይሆንላታል። ይሄን የተለመደው በቀይ ባህሩም ጉዳይ የሚመለከታት እኮ ስለሆነ አይደለም። ምክንያቱም የግብፅ የባህር ቀጠና ቀደም ሲል በነገርኳችሁ በዓለም አቀፍ ሕግ መሰረት ግብፅ አካባቢ ያለ ቀጠና ነው። ሱዳንም፣ ኤርትራም፣ ሳውዲ አረቢያም፣ የመንም ጅቡቲም ያሉበት ቀጠና ላይ አይመለከታትም። ወይም ያ ሕጋዊ የሆነ ግዛቷ አይደለም። እንደ ቀጠና ነው በትብብር ማስጠበቅም ካለባት ማስጠበቅ ያለባት። አሁን ይህን ጉዳይ እንዲሁ እንዳለ በወፍ በረር ስንመለከተው ለምን መጣች ስንል በቃ ግብፅ ራስ ምታቷ ኢትዮጵያ ነች። እንደዚህ እንውሰደው። የግብፅ ሁልጊዜም የግብፅ ራስ ምታት ኢትዮጵያ ነች። ኢትዮጵያ ሲያምርባት አትወድም። ኢትዮጵያ ስታድግ ደስ አይላትም። ኢትዮጵያ ልጆቿ ከረሃብ ከድህነት ወጥተው ራሳቸውን ችለው ለቀጠናውም ሀገር የሚተርፍ ኢኮኖሚ ሲገነቡ ያማታል። ግብፅ ትጎዳለች። ይሄ ነው እኔ የሚገባኝ፣ ይሄ ነው መንፈሳችንም የሚግባባ አይደለም። በእርግጥ ሳስበው ቀደም ሲል የነገርኳችሁ እዛ ሰይጣን የተጠናወታቸው ሰዎች ስለሆኑ መቼም የሚቀየሩ አይደሉም። በ21ኛው ክፍለ ዘመንም ይህንኑ ድርቅና ይዘው ነው እየቀጠሉ ያሉት። ደግነቱ እኛም የዋዛ አልሆንም እንጂ ያጠፉን ነበር እንደነሱ አካሄድ። ለማንኛውም አሁን ይህንን ወታደራዊ ልምምድ ሲያደርጉ ግብፅ ማስተላለፍ የፈለገችው ሚሴጅ አለ። አንደኛ የቀይ ባህር ቀጠና በእኔና በሳውዲ አረቢያ ቁጥጥር ነው ያለችውን በተግባር አሁን በባህሩ ላይ እንደፈለጋት እየሸለለች እንደፈለጋት እየቀዘፈች ብቻዋን ከሳውዲ አረቢያ ጋር የምትፈልገውን እንደምታደርግ ልታሳየን እየሞከረች ነው። ሁለተኛ በዚህ ቀጠና እንገባለን ብላችሁ በኃይል እንኳን ብትመጡ ይሄው ኢኮኖሚውም በእነሱ በኩል እነሱ ስላሉ ሳውዲን ጎትታ ስላስገባች ከሰሞኑም ወታደራዊ ስምምነት ስለተፈራረመች ከሳውዲ አረቢያ ጋር ያው ከኋላ ሳውዲ ያለች በዶላር እኛ ደግሞ አጀንዳ በመቅረጽ የሚማገድ ደግሞ ኢትዮጵያዊና የኤርትራ ዜጎች ከፊት አሰልፈን ይሄው እየጠበቅናችሁ ነው እያለችም ያሸንፉናል። ባይኖ ሚንስ ያሸንፉን። ብዙ ሰው ግብፅን ከፍ አድርጎ እንዲያይ ነው የተደረገው እና የሚያየው እኔም መረጃዎች ሲሰማ እንደዚሁ ከተለያዩ የሀገራችን ዜጎች ጋር እንደዚህ ንግግር ስናደርግ ወይ ውይይት ሲደረግ በዚህ አይነት ዙሪያ ግብፅ በጣም በቃ ማትቻል ሀገር አድርጎ የሚያስብ አለ። በነገራችን ላይ ግብፅ ከኢትዮጵያ በላይ ለመከፋፈል የቀረበች በጣም ከፍተኛ ተቃውሞ ያለባት የፖለቲካ ኢንስታቢሊቲ ወይም ደግሞ አንስቴብል የሆነች ሀገር ነች። ስቴብል እንዳትመስላችሁ። የግብፅን ፕሮፋይል ጠጋ ብሎ ላየ ይሄ ነገር በደንብ ይገባዋል። ግን ሁሌም የሚነገረን ነገር የራሳችንም ከግብፅ ጋር የተሰለፉ ሰዎች ስለ ግብፅ የበላይነት ስለሆነ የሚነግሩን ያንን እንድንቀበል ፈልገው ነበር። በእርግጥ እኛ የምንመቻሉን ግን ስቲል ይሄ ነው ዓላማው። እናም ገንዘብ እንዳይሆን የኢኮኖሚ አቅም ችግር አለ ግብፅ ጋር። ስለዚህ ምንድነው ያረገችው? ሳውዲ አረቢያን ጎትታ አስገባች። ስለዚህ በዚህ ቀጠና ሳውዲ አረቢያ እንድትገባ ያደረገችበት ደግሞ አንዱ አጀንዳ የተባበሩት አረብ ኤምሬትስና ሳውዲ አረቢያ እንደዚሁም እስራኤልም በቀጠናው የበላይነት ጉዳይ ላይ እየተገዳደሩ ስለሆነ በተለይ ዩኤኢና ሳውዲ አረቢያ ዩኤኢ ከኢትዮጵያ ጋር ስላለችና ወደዚህ ቀጠና እየገባች ስለሆነ እሷን መግታት ይቻላል እኛ በምንፈጥረው አካሄድ ጥምረት በሚል ያው ሳውዲ አረቢያን ጎትታለች። ስለዚህ ጦርነት ቢመጣ ገንዘቡ የሳውዲ ነው። አጀንዳ አፍላቂና ተንኮልን ነገር የሚያስበው የግብፅ ፖለቲከኛ ነው ወይም የግብፅ አእምሮ ነው። የሚማገደው ኢትዮጵያዊና ሶማሊያዊ የጅቡቲና የሱዳን ዜጋ ይሆናል ማለት ነው። ከፍ ሲል ደግሞ የየመንና የተለያዩ አገራት የተወለዱ ወይም የተለያዩ አገራት ዜግነት ያላቸው አሸባሪ ቡድኖችም ይካተቱበታል ማለት ነው። የነሱ አጀንዳ ይሄ ነው። የሚገርመው ነገር ግን የተባበሩት አረብ ኤምሬትስና እስራኤል ሃኒሽ ደሴቶችን ተቆጣጥረዋል። እዛ ጋር የጦር ቤዝም መስርታለች የተባበሩት አረብ ኤምሬትስ፣ ኤርፖርቶችም ጭምር። ምን ሊያደርጉ እንደሆነ እናያለን። ይሄ ሁሉ ታዲያ ለምንድን ነው የሚደረገው ሲባል ኢትዮጵያ ወደ ቀይ ባህር በር ቀጠና እንዳትወጣ። የእርጎ ዝንብ ያልኳችሁ ለዚህ ነው። በማይመለከታት በማያገባት ነገር ገብታ የምትፈተፍተው ለዚህ ነው ለማለት ነው። በነገራችን ላይ እዚህ ላይ መገንዘብ ያለብን ነገር የግብፅ ገቢ ስዊስ ካናል አለ በኪራይ እንደ የውሃ ቦኖ አለ አይደል? ድሮ ውሃ ስንቀዳ ቦኖ የሚቆርጥ ሰው አለ አይደል? እንደዛ ነው ቦኖ የምትቆርጠው የኮቴ እያለች ወይም ደግሞ ምን እንበለው ግብር ትሰበስባለች። ሁለተኛ ቱሪዝም ነው። የሀገር ውስጥ የግብርና ምርት ለዓለም አቀፍ ደረጃ ወይም ለቀጠናውና ራሱ በዛ መካከለኛው ምስራቅ አፍሪካ ራሱ ይበቃል ለማለት የሚያስደፍር አይደለም። የግብፅ ሕዝብ ቀላል አይደለማ። የራሷን ሕዝብ ራሱ በአግባቡ የኑሮ ደረጃውን ማሻሻል አልቻለችም ግብፅ። አረብ ሀገራትንም ያጨናነቀው እኮ የራሳቸው የነሱ ዜጋ ነው የግብጾች። ይሄ ምንድን ነው የሚያሳየን? እኔ ስለ ኢትዮጵያ ነው ማውራው።
ኢትዮጵያ የቀይ ባህር ቀጠናን ከተቀላቀለች በሀብቷ ከለማች በጣም ትልቅና ተጽዕኖ ፈጣሪ የምትሆን ወሳኝ ሀገር እንደምትሆንም ስለሚያውቁ፣ ሁለተኛ ነገር ኢትዮጵያውያን አንድነታቸውን ካጠናከሩና በአንድነት ከተራመዱ እንኳን ግብፅ አሜሪካና ራሽያም እንደማይመልሷቸው ያውቃሉ። እናም ኢትዮጵያን በመከፋፈል ነው ማሸነፍ የሚቻለው በሚል እየሰሩ ነው ያሉት። ዓላማው ምን እንደሆነ ስለነገርኳችሁ፣ በእኛ እነሱ ማደግ ይፈልጋሉ። ድሃ ስለሆኑ በእኛ ሀብት እነሱ ማደግ ይፈልጋሉ። ልክ የሻዕቢያ መንግሥት የሚከተለው አይነት ፖሊሲ ማለት ነው። ኢትዮጵያ የጋራችን፣ ኤርትራ ደግሞ የብቻችን አይደለም የሚሉት። የኢትዮጵያን አንጡር ሀብት፣ የኢትዮጵያን የማዕድን ሀብት እነሱ ይጠቀማሉ። የኢትዮጵያ አርሶ አደር የሚያመርተውን እነሱ ሜድ ኢን ኤርትራ እያሉ ይሸጣሉ። ከዛ ድካሙና ስራው በኢትዮጵያውያን ይሰራል። ገንዘቡና ዶላሩ ወደ ማ ይገባል? ወደ ኤርትራ ካዝና ይገባል ማለት ነው። ልክ በተመሳሳይ ውሃው የኢትዮጵያ አርሶ አደር እየለፋ እየራበው በሚተክለው ተክል ወይም ደግሞ እጽዋት ምክንያት የአየር ንብረት ለውጡ ሳይዛባ እንደውም ዝናቡ እየጨመረ መጥቶ የምንጩ ሁኔታም እንደዛው ጨምሮ ሳይደርቅ ውሃ ከዚህ ይፈልቃል። እኛ እያየን ሳንጠቀምበት ከኛ የሚፈልቅን ውሃ ከኛ ወደዛ የሚሄድን ውሃ እነሱ እየተጠቀሙ እየሸጡ ቢሊዮን ዶላሮችን ለማግኘት አቀደው እየሰሩበት ነው ማለት ነው። ይሄ ነው አሁን ያ ነገር ያው ኦልሬዲ ተቀይሯል። ግን እስካሁን የነበረው ይሄ ነው። ለምን? ሁለት ማሳያ ልንገራችሁ። አንደኛ የተባበሩት አረብ ኤምሬትስ፣ ሁለተኛ ሳውዲ አረቢያ በግብፅ ውስጥ በዚህ ምድረ በዳማ በሚባለው ቦታ ካናል ተሰርቶላቸው ከአባይ ውሃ እንግዲህ አስቡት ሊያለሙ በጣም ሰፋፊ ብዙ ሄክታሮችን ይዘዋል። ከዚህ ቀደም ያ ነገር እንደማይሆን ሲገባቸው ነው ዩኤዎችም ሳውዲ አረቢያም ወደ ኢትዮጵያ የዞሩት። ሳውዲ አረቢያ ቤኒሻንጉል ውስጥ ፋርምላንድ አላት በነገራችን ላይ ፎር ዩር ኢንፎርሜሽን። እንደገና ደግሞ የተባበሩት አረብ ኤምሬትስም በኢትዮጵያ ውስጥ የተለያዩ እንቅስቃሴዎችን እያደረገች ነው፣ ኢንቨስት አድርጋለች። ነገሩ ተቀይሯል፣ ግን የግብፅ አእምሮ አልተቀየረም። አሁንም የድሮ ቦታ ነው ያለው። ያ አሮጋንትነት ስላለ ነው አሁንም እንግዲህ ይሄን ነገር እያደረገች ያለችውና ይሄ የሰሞኑ የጦር ኃይል ወታደራዊ እንቅስቃሴ ወይም ደግሞ የባህር ላይ ወታደራዊ ልምምድ ዋሊሉን እየፈለጉ ነው። የሚሰማቸው ካገኙ እናያለን። ሌላው የሳውዲ የአሜሪካ ጥምረት ሳውዲ አረቢያና አሜሪካ አዲስ ወታደራዊ ስምምነትን አድርገዋል። ወታደራዊ ስምምነቱ አሜሪካ ለሳውዲ አረቢያ ያቀረበችውን ቅድመ ሁኔታ ሁላ ለመፈጸም ወይም ለመቀበል የሳውዲው አልጋወራሽ ንጉሥ ክራውን ፕሪንስ ሙሐመድ ቢን ሰልማን የ142 ቢሊዮን ዶላር ክፍያን በማድረግ ወይም ደግሞ ስምምነትን በመፈጸም F-35 ኤ እና ቢ ታይፕ የተሰኙትን በጣም ፈጣን የሚባሉ ጀቶችን ከአሜሪካ ለመግዛት ተዋውለዋል፣ ተግባብተዋል። በሌሎች የልማት መስኮችም ወደ 12 ቢሊዮን ዶላር የሚሆን ስምምነትን ተፈራርመዋል። እዚህ ጋር ይሄ ጉዳይ እስራኤልን አናዷታል። ለምንድን ነው ከተባለ ይሄ ጀት ያላት እስራኤል ብቻ ነች ከአሜሪካና ከኔቶ አባላት ቀጥሎ። በዚህ ቀጠና በተለይ ከእስራኤል ውጭ ያለው የለም። ሁለተኛ እስራኤልን ያናደዳትና ትልቁ ነገር ምንድን ነው? የአብርሃም አኮርድ በሚል ፕሬዝደንት ዶናልድ ትራምፕ በመጀመሪያው ዙር ወደ ስልጣን በመጡበት ወቅት ተግባራዊ ለማድረግ የተሞከረ የመካከለኛው ምስራቅን ቀጠና ወደ ሰላም ለማምጣት እንዲሁም ሰላሙን ለማስጠበቅና አረቦች ከእስራኤል ጋር ያላቸውን ግንኙነት ለማጠናከር በሚል የታቀደ እቅድ ነበረ። ያንን እቅድ ሳውዲ አልፈረመችም ነበር። አሁን በውስጥ እየወጡ ያሉ መረጃዎች የሚያመላክቱት ሳውዲ አረቢያ ስምምነቱን ለመፈረምና ከእስራኤል ጋር ተግባብታ ለመስራት መስማማቷን በመግለጽ እንግዲህ ይህንን ተግባራዊ ሥራ ሲጀምሩ ጀቶቹንም እንደሚቀበሉ ከፕሬዝደንት ዶናልድ ትራምፕ አስተዳደር ጋር መስማማታቸውን የተገለጸው። እስራኤል መጀመሪያ ላይ ይህንን ስምምነት ስትሰማ የዚህ አይነት ስምምነት መፈረሙን ካወቀች በኋላ መበሳጨቷና በቀጥታ ተቃውሞ ማቅረቧ ነበር የተገለጸው። አሁን ግን ይህን ስምምነት የምትፈርሙ ከሆነ መሳሪያውን ማግኘታችሁ ችግር የለብኝም ብላለች ነው የተባለው። ግን ሳውዲ አረቢያ ወደ አሜሪካ ዞራለች። ይሄ ደግሞ ለኢትዮጵያ ጥቅም ሊኖረው ይችላል። ምክንያቱም የተባበሩት አረብ ኤምሬትስና በሳውዲ አረቢያ መካከል ያለው ውዝግብ ወይም ደግሞ ቀጠናውን በበላይነት ለመቆጣጠር የሚደረገው መገዳደር ለዘብ የሚል ከሆነ ትኩሳቱ የሚቀንስ ከሆነና አገራቱ እርስ በርስ እንዲያስቡና ወደ ሰላም እንዲመጡ ወይም ደግሞ አብረው በትብብር መስራት ነው የሚያሳድገው ወደሚለው እንደ አውሮፓ ህብረት ያለ እሳቤ የሚመጡ ከሆነ ደግሞ ግብፅ ሳውዲ አረቢያንም ታጣለች፣ እስራኤልንም ታጣለች፣ በርካታ ጥቅሞቿንም ታጣለች ማለት ነው። ስለዚህ አሁን በቀይ ባህር በሩ ጉዳይ ወይም አጀንዳ ላይ
ቶሎ ብላ አሜሪካ ነገሩን ሰላማዊ በሆነ መልኩ ፍቱት በሚል ከዚህ ቀደም እንደ እንግሊዝ መንግስት አቋሟን ስታራምድ የነበረበትን አግባብ ከኋላ እንዳመቻቸችውላ የሳውዲ አረቢያም በዚህ ጉዳይ ላይ ሪፍሬን ማድረግ ሳውዲ አረቢያ እስካሁን በቀጥታ የኢትዮጵያን የቀይ ባህር በር ጉዞ አልተቃወመችም፣ እንደውም ደግፋለች፣ ለማደራደርም ሞክራለች ከኤርትራ ጋር ኢትዮጵያና ኤርትራ። አሁን ግን በይፋ ወደ ተቃውሞ እንዲገባ ለማድረግ ነው ግብጽ እየሰራች ያለችው፣ ያደረገችውም ይህንን። ስለዚህ በዚህ ጉዳይ ዙሪያ ሳውዲ አረቢያ ከተባበሩት አረብ ኤሚሬትስና ከእስራኤል ጋር ያላትን ግንኙነት የምታድስ ከሆነ ግብጽ ሳውዲን ተደግፋ ኢትዮጵያ ወደ ቀይ ባህር በር እንድትመጣ የማታደርግበትን ወይም እንዳትመጣ የምታደርግበትን አግባብ እንዳይኖር ያደርገዋል። የግብጽም አሻጥር ሴራ ይጋለጣል። መካረሩ የሚጨምር ከሆነ ግን ምናልባት የተወሰነ ቻሌንጅ ሊገጥመን ይችላል። እኛን ግን ዛትማች ከባድ ሊሆን አይችልም። ምክንያቱም ሳውዲ አረቢያ ከኢትዮጵያ ጋር ልትጋጭ አትችልም አሁን ባለው ሁኔታ፣ ምናልባት ካስታጠቀች ነው እንጂ። እኛ ደግሞ ቦታዎችን ቀድመን የምንይዝ ከሆነ ኦልሬዲ ያ ሳይታለም የተፈታ ነው፣ መምጣቱ አይቀርም። እዛ አካባቢ ካለን የሆነ ግጭት ይመጣል ይሄዳል፣ የሆነ ነገር ይመጣል ይሄዳል፣ እንደ ውሃው ወጀብ ማለት ነው፣ እንደ ባህሩ። ያ ደግሞ የታወቀ ነው። እናም በቀጣይ አሜሪካ ይህንን ጀት ለሳውዲ አረቢያ ስትሰጥ እስራኤል በቀጠናው ላይ ያለውን ሁኔታ በሚመለከት በተለይ የአብርሃም አኮርድ እንዲፈረም ስለምትፈልግ አሜሪካ ይህን ጉዳይ ትኩረት ሰጥተዋለች አልሰጠችውም የሚለው ነገር የሚወጣ ነው የሚሆነው። አሁን ባለው መረጃ ግን ሳውዲ አረቢያ ከአሜሪካ ጋር ተስማምታ የተለያዩ የጦር መሳሪያዎችን በተለይ ጀቶችን ማስገባት ልትጀምር መሆኗ ተገልጿል። ይህ እንግዲህ በቀጣዩ ጊዜ እናየዋለን። ዋናው አንድምታው ግን ከቀናት በፊት የተባበሩት አረብ ኤሚሬትስ ንጉስ ሙሐመድ ቢን ዛይድ አልናሃያ ወንድም አሊያም የቤተሰብ አባል ወደ አሜሪካን ከሄደና ከእንደዚሁ አሁን የግብጽ ባለስልጣናት እያደረጉ እንዳለው ውይይቶችን ካደረገ በኋላ ከተመለሰ ወይም አርጎ ከተመለሰ ከቀናት በኋላ ሳውዲ አረቢያ ወደዛ መግባት በእርግጥ ቀጠናውን ለመቆጣጠር የሚደረገው ፉክክር ከፍተኛ ደረጃ ላይ ስለመድረሱ የሚያሳይ ነው። ግን ይሄ ጉዳይ ለኢትዮጵያ ትኩሳትም ማለት ስጋትም ተስፋና ልማትም ወይም ደግሞ ሌላ እድልም ይዞ ሊመጣ የሚችልበት አግባብ እንዳለ ይነገራል። ይህንን እንግዲህ በዚህ አግባብ መረዳት ነው። ለማንኛውም አሜሪካና ሳውዲ አረቢያ ግን የጦር ጀት ሽያጭን በሚመለከት ወይም ግንኙነትን በሚመለከት አሁን ያላቸው ተጨባጭ ሁኔታ ይህንን ይመስላል ማለት ነው። አስገራሚ ነገር ወደ ሌላ መረጃ ስናልፍ ከዚሁ ጋር በተያያዘ ግብጽ ላይ ነው ዛሬ ፎከስ እያደረግን ያለ ነው። ግብጽ በዩጋንዳ በኩል ወደ ኬንያ ለመምጣት እየሞከረች ነው። እንደሚታወቀው ኬንያና ኢትዮጵያ አሁን ላይ የባህር በሩን ጥያቄ በሚመለከት በኢትዮጵያ በኩል የተነሳውን ጥያቄ ወደ ጎን ለመተው የሚደረግ ጥረትና ኢትዮጵያ ያነሳችውን አዎንታዊ ጥያቄ ወደ አሉታዊነት በመቀየር ኢትዮጵያን እየነቀፉ ያሉና ኢትዮጵያን ለመውጋት የሚንቀሳቀሱ ኃይሎች በበዙበት በዚህ ቀጠና ከኢትዮጵያ ጋር ሙሉ በሙሉ ተግባራዊ የሚደረግ የወታደራዊ ስምምነትን ተፈራርማለች ኬንያ። አሁን በኤርትራና በኢትዮጵያ መካከል ጦርነት ቢቀሰቀስ ወይም ደግሞ ኬንያና ሶማሊያ መካከል ጦርነት ቢነሳ ኢትዮጵያ መገባበት አሊያም በሌላ አነጋገር ኬንያ መታ የምትገባበት ሁኔታ አለ። ይሄ ደግሞ ያላስደሰታቸው የግብጽ ባለስልጣናት ባለፈው ካይሮ ድረስ እየሄደ የተሰበሰበውንና ከዚህ ቀደምም ሲሰበሰብ የነበረውን የዩጋንዳው ፕሬዝዳንት ካጉታ ዩዌሪ ሙሴቬኒ በመጠቀም በኬንያ በኩል የባህር በር ወይም የህንድ ውቅያኖስም የኛ ነው ሲሉ እንግዲህ የተናገሩበት ሁኔታ ነው ያለው። ቀደም ሲል በሰጠዋችሁ መረጃ መሰረት በዓለም አቀፉ ሕግ መሰረት ኬንያና ኢትዮጵያ ጥምረት ፈጥረው በአንዱ ላይ የተቃጣ በሌላው ላይ እንደተቃጣ ነው በሚል እየተንቀሳቀሱ ባለበት በዚህ ወቅት ይሄ ስብስብ ስላሰጋት ምን አደረገች? አሁን በዩጋንዳ በኩል ኬንያን ቢዚ ለማድረግ መጣች ማለት ነው። በአገሪቱ ብሔራዊ ሚዲያ ወይም ቴሌቪዥን ላይ በነበራቸው ቃለ መጠይቅ ቀርበው የዩጋንዳው ፕሬዝዳንት ካጉታ ዩዌሪ ሙሴቬኒ የህንድ ውቅያኖስ የኛ ነው ብለው ተናግረዋል። አስገራሚ ነው። እንደ ኢትዮጵያ ግን መብት የላቸውም። በብዙ መልኩ ኢትዮጵያ በአሻጥር የተወሰደባት፣ እነሱ ግን ኦልሬዲ አገር ሲሆኑ ያንን ነገር የላቸውም። በጣም ደግሞ ረጅም ነው የባህር በሩም በነገራችን ላይ ከዩጋንዳ እዛ ድረስ እና የጉዳይ ወዴት ነው የሚያመራው በቀጣይ ከተባለ አሁን ላይ ያለው ሁኔታ በዚህ መካረር እየጨመረ የሚሄድ ከሆነ ኬንያንም ወደ ግጭት በማስገባት ኢትዮጵያና ኤርትራንም ወደ ግጭት በማስገባት ቀጠናውን አተራምሳለሁ ብለው አልሲሲ ከዚህ ቀደም የዛቱትን ዛቻ
እየተናገሩ በተግባር ሊፈጽሙብን እየተዘጋጁ እንደሆነ የሚያሳይ ይሆናል ማለት ነው። ምክንያቱም ዩጋንዳን በሚመለከት ኢትዮጵያን ለመውጋት የተዘጋጀ ሰራዊትም የሆነ ጊዜ ሰልጥኖባታል ተብሏል። አንድ ጊዜ ደግሞ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤትም እዛ የሆነ የሚንቀሳቀስ ቡድንን መርተዋል። እንደዚሁም ደግሞ የተለያዩ ኢንቨስትመንቶች ላይም ተሳትፈው መኖር ስላልቻልኩ ነው ኢትዮጵያ ውስጥ በሚል ሐሳብ አቅርበው በኋላ ላይ የኢትዮጵያ መንግስት የሚሄድበት አካሄድና በተለይ የትግራዩ ጦርነት ከተፈጠረው የሰሜኑ ጦርነት ከተነሳ በኋላ ነገሮች እንደተቀየሩና ያ ኃይልም እንዲበተን ስለመደረጉ የሚያሳዩ መረጃዎች አሉ። በእርግጥ በዚህ መረጃ ዙሪያ ብዙ ኮንፊርም ማድረግ የሚጠይቁ ነገሮች አሉ። ለማንኛውም ዩጋንዳ እቺ ነች። በጣም የሚገርመኝ ነገር ግን ምንድነው እነኚህ ሀገራት የራሳቸውን ሀብት በፍቃድ ለመጠቀም ግብፅን መሻረካቸው በእጅጉ ይገርመኛል። ለምን? የናይል ተፋሰስ ሀገራት ከሆኑ መጀመሪያ ናይልን መጠቀም ያለባቸው እነሱ ናቸው። የታችኛውን የዳውንስትሪም ሀገራትን ግን መጉዳት የለባቸውም። ያው እሱ ይታወቃል። ግን አሁን በዩጋንዳ ያለው ግድብ በእንግሊዝ የተሰራ ማን ነው በእጅ አዙር የሚቆጣጠረው? ግብፅ ነች። እና አሁን ኬንያ ማለት እንደ ኢትዮጵያ እንኳን መብት ቢኖራት ዩጋንዳ አሪፍ ነበር። ግን ቀጥታ ኬንያን እንደዚህ አይነት ውዝግብ የሚያስነሳ ጥያቄ አንስታ እውነትም እኮ አይደለም ግን የሆነ ጊዜ ተብሎ ነበረ ይባልና ትውልዱ የበለጠ እውነት እያደረገው እንዲቀጥል ለማድረግ። በነገራችን ላይ ኬንያውያን እዚህ ጉዳይ ላይ እየተነጋገሩ ነው። ግን ከኋላ ግብፅ እንዳለች እንድትገነዘቡ ነው። ለዛ ጥያቄ መነሳት ግብፅ ዋና ሚናዋን ተጫውታለች ማለት ነው። እንግዲህ ግብፅ ይህንንም ጨዋታ እየተጫወተች ከስዊዝ ካናል ከዓመት እስከ 9 እና 10 ቢሊዮን ዶላር እያገኘች ከድጋፍ ከተለያዩ ምንጮች እንደዚሁም ደግሞ ሐሳቦችና መረጃዎች በተለይ ትንተና መረጃዎችን የሚያሰራጩ የሚዲያ አውታሮችም ባጋሯቸው መረጃዎች ምንድነው የተመላከተው? ግብፅ ከስዊዝ ካናል ከነ አሜሪካ ከነ አውሮፓ ህብረት እንደዚሁም በናይል ውሃ ላይ በተመሰረተው ግብርና በዋናነት ግን በቱሪዝም መዳረሻው ከምታገኘው ገንዘብ በመጠቀም የምስራቅ አፍሪካ ሀገራትን ሎቢ ያደረገች ወደ ራሷ እየሳበች ከዚህ ቀደም 100 ሚሊዮን ዶላርን አውጥታለች እንደተባለ ሁላ አሁን ደግሞ ሌላ መድባ እነኚህ ሀገራትን ኪሳቸውን የሚያረጥብ አዳዲስ ገንዘብ እየሰጠች የኢትዮጵያ የናይል ኢኒሼቲቭ እንዲፈርስ ለማድረግ ሙከራ እያደረገች መሆኑ ይታወቅ ነው። ሌላው ጉዳይ እዚህ ጋር መገንዘብ ያለባችሁ ደግሞ ከናይል ኢኒሼቲቭ በተጨማሪ የናይል ኢኒሼቲቭ ስምምነት በቀጣይ በፍጥነት ተግባራዊ ሊደረግ ስለሆነ ያ ከመሆኑ በፊት እነኛ ሀገራት የሚጋጩ ከሆነ ይንዛዛል ወይም ይጓተታል ማለት ነው። የግብፅ እቅድ ይሄ ነው። ከዩጋንዳ ጀርባውን የመጣችበት ማለት ነው። እንዳጠቃላይ ይሄ ነው። ግን ደግሞ አሁን የስዊዝ ካናልም ገቢ ቀንሷል። የሁቲዎች በተለይ የጋዛው ጦርነት ከተጀመረ በኋላ ሁቲዎች በእስራኤልና ከእስራኤል ጋር ግንኙነት ባላቸው መርከቦች ላይ እርምጃ መውሰዳቸውን ተከትሎ ወደ 6 እና 5 ቢሊዮን ዶላር መውረዱን የተገለጸው፣ አንዴ ደግሞ እስከ 4 ቢሊዮን ዶላርም የሚያደርስ ይሆናል ተብሎ ተሰግቶ ነበረ። ይህንን ያላት ግብፅ ነች እንግዲህ አሁን ኢትዮጵያን በእጅ አዙር ቢዚ ለማድረግ የመጣችው ማለት ነው። እንዳጠቃላይ በኬንያና በዩጋንዳ መካከል ከሰሞኑ ተነሳ የተባለው ውዝግብ ግብፅን መሰረት ያደረገና ኢትዮጵያን ወዳጅ አልባ ኢትዮጵያን ደጋፊ አልባ ለማድረግ ያቀደ እንደሆነ ይታመናል። ይህንን ነገር ማወቅ ያስፈልጋል። እንግዲህ በዛም ያላችሁ ኢትዮጵያውያን በዩጋንዳም ያላችሁ በርካታ ኢትዮጵያውያን እንዳሉ ይታወቃል። እዚህ ላይ እንቅስቃሴ ማድረግ ነው ከኢትዮጵያ ጋር እንዲሰሩ። እነኚህ የአፍሪካ ቀጠና መሪዎች አብዛኞቹ ሽማግሌዎች ናቸው፣ አብዛኞቹ ደግሞ ሙሰኞች ናቸው፣ አብዛኞቹ ደግሞ ኪሳቸውን ማርጠብ ነው የሚወዱት። ለዚህ ነው እንጂ በራሳቸው አገር ሀብት እንዴት ነው ግብፅን ፍቃድ የሚጠይቁት? እኛንም እኮ እንደዛ እንድንሆን ነው የሚፈልጉት ማለት ነው። እንደዛ ከሆንን ደግሞ ነገሮች ጥሩ አይመጡም። እንደውም ኢትዮጵያ መሆን ያለባት ለነጻነት አራያ እንደሆነቻቸው አሁን ደግሞ በአባይ ወንዝ ላይ ግድብ ገንብታ አራያ ሆናለች። ይህንን ማስቀጠል ነው የሚገባቸው ለማለት ነው። እንግዲህ ወደ መጨረሻው አጀንዳ ስንሄድ ፕሬዝዳንት ዶናልድ ትራምፕ ለወታደራዊ አቅም ግንባታና ለግብፅ በየዓመቱ የምንሰጠው ድጋፍ አለ። አንዳንዴ 1.3 ቢሊዮን ዶላር የአሜሪካ መንግስት ይሰጣል ይባላል። ሌላ ጊዜ 2 እንደ አጠቃላይ እስከ 4 ቢሊዮን ዶላር የእርዳታ ገንዘብ ታገኛለች ግብፅ በየዓመቱ። አሁን ምን አሉ ፕሬዝዳንት ዶናልድ ትራምፕ? የጦር መርከቦቻችንም ሆኑ የንግድ መርከቦቻችን በዚህ በቀይ ባህር ቀጠናና
ያው የህንድ ውቅያኖስ መጨረሻ ሰሜናዊ ክፍል የባበል መንደብ መግቢያ እንደዚሁም ቀይ ባህር ቀጠናና የሜዲትራኒያን ባህርን በመጠቀም የተለያዩ ገቢዎችን ስታገኝ የነበረች ብትሆንም ግብፅ አሁን የአሜሪካ መንግስት ከዚህ በኋላ በሱዌዝ ካናል በኩል ለሚያልፍ በቀይ ባህር በር አልፎ ዘልቆ በሱዌዝ ካናል ውስጥ አቋርጦ ወይም ደግሞ አልፎ ወደ ሜዲትራኒያን ባህር የሚቀላቀል የትኛውም የአሜሪካ የንግድ መርከብም ሆነ የጦር መርከብ ምንም አይነት የኮቴም የወደብ ኪራይም ወይም ደግሞ የማለፊያ ኪራይም እንደማይከፍል እንደውም ምንድን ያሉት አንከፍልም የውሃ ቦኖ ሳይሆን ዓለም አቀፍ መተላለፊያ ነው ሲሉ መናገራቸውን የተሰማው። ጦራችሁን ከረዳን የኪራይ ክፍያ ለምን እንከፍላለን? እንደዚሁም እስራኤል ደግሞ አዲስ ቅርብና በጣም ደህንነቱ የተጠበቀ የንግድ መስመር ልትገነባ ስለሆነ እንደውም የሱዌዝ ካናልንም ልንዘጋው እንችላለን፣ ወደ እስራኤል ሊዞር ይችላል፣ ይሁንና ግን አንከፍልም ሲሉ መናገራቸው ግብፅን ማበሳጨቱ ነው የተሰማው። ይሄ ጉዳይ እንግዲህ በቀጣይ ሌሎች ሀገራትም ሊከተሉበት የሚችሉበት ሁኔታ እንዳለ ይገለጻል። ይሄ ከሆነ ደግሞ ግብፅ ራሷ ከሱዌዝ ካናል የምታገኘው ገቢ ይቀንሳል፣ በአንጻሩ ተጽዕኖዋም ሊቀንስና ወደዛው ኢትዮጵያ ደግሞ ወደ ቀይ ባህር ቀጠና ስትቀላቀል ጭራሽ የግብፅ የተጽዕኖ ፈጣሪነትና አሁን ቀጠናውን እያመሰችበት ያለው ጉልበት እየተመናመነ እንደሚሄድ ይጠበቃል ማለት ነው። ውድና የተከበራችሁ አድማጮች ተከታታዮቻችን የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ዘለግ ያለ ሰዓትን የወሰድነው ስላዳመጣችሁን በማመስገን በቀጣይ አጠር ባለ ግን ደግሞ ወሳኝ በሆነ መረጃ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።